ግንቦት ልደታ ምንድነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይስ ነው በዓሉ የሚከበረው? ከበዓሉስ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው? ንፍሮ ውጪ ላይ ይቀቀላል፣ ወደ ቤት አይገባም። የግንቦት ልደታ ቀን የተለያዩ ነገሮችን እናያለን፣ እንሰማለን። የግንቦት ልደታ ምንነት ማስረዳት የምትችሉ ኦርቶዶክሳውያን በመጽሐፍ ቅዱሳዊ ቤዚክ ተመስርታችሁ ለኛ እንድታስረዱን በጌታ ፍቅር ጠይቃችኋለሁ። መልካም እንግዲህ እቺ መናፍቅታችን በእመቤታችን በቅድስት ድንግል ማርያም ልደታ አከባበር ጉዳይ ላይ ያነሳችሁ ጥያቄ አለ። እሱን ደግሞ እኛ እንመልሳለን እንደተለመደው ማለት ነው። ኦርቶዶክሳውያን ከዛ ቤት እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል ወይም ደግሞ ልደታ ለማርያም እንኳን በሰላምና በጤና አደረሳችሁ። እንደተለመደው ሐሳባችንን ከመስጠታችን በፊት አካውንቱን ፎሎ እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ልስጣችሁና የሚጠበቅባችሁን አድርጉ። ይተበቅባችሁ አንጋችሁ አብይ ተስፋ አደርጋለሁ። ወደ ሐሳባችን እንገባለን። በነገራችን ላይ እቺ እህታችን እንደተናገረችው ግንቦት ልደታ ስናከብር አንዳንድ ነገሮች ይካሄዳሉ። ለምሳሌ ንፍሮ ከቤት ውጭ ነው ንፍሮ የሚበላው ወይም ደግሞ የሚቀቀለው አለች። የእመቤታችን የቅድስት ድንግል ማርያም ልደት መጽሐፍ ቅዱሳዊ ለመሆኑ ማስረጃ ስጡኝ ነው ያለች። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንመለከት በመወለዱም ብዙዎች ደስ ይላቸዋል ይላል። ይሄ እንግዲህ የተነገረው ለቅዱስ ዮሐንስ ነው፣ ለመጥምቀ መለኮት ለቅዱስ ዮሐንስ ማለት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው እርሱ ያጠመቀውን አምላኩን የወለደች እመቤታችን ቅድስት ድንግል ማርያም ስትወለድ ለምን ነው ብዙዎች ደስ የሚከፋቸው? ለምንድን ነው? ይሄ ሰይጣናዊ አሰራር በልባቸው ላይ ስላደረባቸው በድንግል ማርያም ልደት የሚከፉት ብዙዎች ማለት ነው። በነገራችን ላይ በዓለም ላይ የሚከበሩ 3 ልደታት አሉ። የመጀመሪያው የጌታችን አምላካችን የእመቤታችን የኢየሱስ ክርስቶስ ነው። ሁለተኛው የእመቤታችን የቅድስት ድንግል ማርያም ልደት ነው። ሶስተኛው ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ልደት ነው። እነኚህ 3ቱ ከነገርነት ጋር ቀጥታ ስለሚገናኙ ነው። ምክንያቱም መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ክርስቶስን በማጥመቅ የጥምቀት ስርዓት እንዲጀመር አድርጓል። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ምክንያተ ድህነት ነች፣ ወይም ደግሞ የልደታችን ሁሉ ምክንያት መሰረት ነች። አንተ የአንተ ልደት፣ አንቺ ደግሞ የአንቺ ልደት እያከበርሽ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የምትቃወሚ ከሆነ ይሄ ከሰይጣናዊ አሰራር የመጣ እንደሆነ ልንረዳ ይገባል ማለት ነው። በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ልደት ለኢየሱስ ክርስቶስ ልደት መነሻ ነው ወይም ደግሞ መሰረት ነው። ስለዚህ እናታችን ቅድስት ድንግል ማርያም በነቢያት ትንቢት መነጽር አማካኝነት ስለ ልደቷ ስለእመቤታችን ቅድስት ድንግል ማርያም አንዳንድ የተነገሩትን መጽሐፍ ቅዱሳዊ ማስረጃዎችን ደግሞ ለማስቀመጥ እሞክራለሁ። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል ይላል። ስለዚህ ከእሴይ ስር የተባለችው እመቤታችን ቅድስት ድንግል ማርያም ነች። ምክንያቱም የእሴይ የልጅ ልጅ ስለሆነች ማለት ነው። አበባ የተባለው ደግሞ ልጇ ኢየሱስ ክርስቶስ ነው። ስለዚህ ይሄ ራሱ ቁልጫው የሚናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ትንቢት እንደሆነ መረዳት እንችላለን ማለት ነው። እንደዚሁም በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር እያለ ይናገራል። ስለዚህ የሰራዊት ጌታ እግዚአብሔር ያስቀራት ዘር እመቤታችን ቅድስት ድንግል ማርያም ናት። በነፍስም በስጋም ንጽሕት የሆነች የውስጥ ኃጢአት ፈጽሞ ያልነካት ለድህነታችን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ነች ማለት ነው። ወደ አካባቢ ወይም ደግሞ ለምንድን ነው ከቤት ውጭ ወጥተን ንፍሮ ቀቅለን ልደቷን የምናከብረው የሚለው ስንመለከት ደግሞ እመቤታችን ቅድስት ድንግል ማርያም አባቶቻችን እንደነገሩ ወይም ደግሞ በታሪክም ተመዝግቦ እንደምናገኘው የተወለደችው በሊባኖስ ተራራ ላይ ነው። ይሄ የሚሆነበት ምክንያት እመቤታችን ቅድስት ማርያም አባቷ ኢያቄም እናቷ ደግሞ ሐና ናቸው። እሷ በተጸነሰች ጊዜ በአካባቢው ላይ ታምራት ማድረግ ጀምራ ስለነበረ ገና በማህፀን ውስጥ እያለች ማለት ነው። ስለዚህ እሷ ሊገድሉ ብዙ ምክንያት ፈልገው ነበረ። እናትና አባቷ ደግሞ ይዘዋት ወደ ሊባኖስ ተራራ ሸሹ፣ ወይም ደግሞ አሁን ላይ ቤሩት ወደሚባለው ቦታ ማለት ነው። ባይዘው ትልቅ ቤተክርስቲያን ታንጾ በስሟ ይገኛል እዛ ቦታ ላይ የተወለደችበት ቦታ ላይ ማለት ነው። ስለዚህ በዛ ቦታ ደግሞ የሚበሉት የሚጠጡት ምንም አይነት ስንቅ ስላልነበራቸው ልክ በተወለደች ጊዜ የአካባቢው ማህበረሰብ ምን አደረገላቸው? ንፍሮ ቀቅሎ እንዲበሉ አደረጋቸው ማለት ነው። እኛም ከቤት ወጥተን ውጭ ላይ የምናከብርበት ምክንያት እመቤታችን ቅድስት ድንግል ማርያም ከቤት ውጭ እንደተወለደችና በዛን ወቅት ደግሞ የሚበላ የሚጠጣ ስላልነበረ ንፍሮ እንዳዘጋጁ ወይም ደግሞ ያን እያሰብን እኛም እናከብራለን። ያን ልደቷ እያሰብን ማለት ነው። ይሄ ነው። ነገር ግን ከዚህ ጋር ተያይዞ ደግሞ አንዳንድ አግባብ ያልሆኑ ነገሮች ደግሞ እናያለን። ለምሳሌ አድባር የሚሉ ሰዎች አሉ፣ ቆሌው የሚሉ ሰዎች አሉ፣ ወይም ደግሞ የተለያየ ስም በመስጠት ሰይጣናዊ አጋንንታዊ የሆነ ሴሌብሪቲ የሚያደርጉ ሰዎች አሉ። ይሄ ፈጽሞ የማይገናኝ ሰይጣናዊ ስራ ነው። ያው ሰይጣን ዲያብሎስ ደግሞ በመልካም ነገር ስለሚቀና የእመቤታችን የቅድስት ድንግል ማርያም ልደት ለማስነቀፍ ሲል ደግሞ ይሄንን ተግባራዊ ያደርጋል ማለት ነው። ዛፍ ቅቤ የሚቀበሉ የከብት ደም የሚያፈሱ ሌላ ንፍሮ የሚበትኑም አሉ። ይሄ ፈጽሞ ክርስቲያናዊ የበዓል አከባበር ያልሆነ ሊወገዝ የሚገባው ነው።
ቤተክርስቲያናችን የማትደግፈው ስርዓት ነው ማለት ነው። ከዚህ ጋር በተያያዘ ግን አንዳንድ ሰዎች የእመቤታችን የቅድስት ድንግል ማርያም ልደት ለምን ይከበራል ብለው ሪምቦ ይላሉ። ባይዘወይ የእመቤታችን የቅድስት ድንግል ማርያም ልደት የሚቃወሙ ሰይጣን ዲያብሎስ ብቻና ብቻ ነው። ምክንያቱም ነቢያት ደስ ይላቸዋል። ለምን ከተባለ ትንቢታቸው ፍጻሜ አግኝቷልና። ኖ ድንግል በድንጋይ ጸንሳለች የሚለው ፍጻሜ አግኝቶላቸዋል። መላእክት ደስ ይላቸዋል። ምክንያቱም ኢየሱስ ክርስቶስ በተወለደ ጊዜ ከሰው ጋር ዘምረዋል፣ ተገናኝተዋል፣ ህብረት አድርገዋልና። እንዲሁም ደግሞ የተለያየ ቅዱሳንም ህብረት ያደርጋሉ ወይም ደግሞ ደስ ይላቸዋል። መላእክት የማይችሉትን እንደው በፊቱ ቆመው በፊቱ መቆም የማይችሉትን መሸከም የማይችሉትን ቆም እመቤታችን ቅድስት ድንግል ማርያም በማኅፀኗ የተሸከመችው። ስለዚህ እኛ ደግሞ ልደቷን ስናከብር ከባዕድ አምልኮ በጸዳ መልኩ ማክበር ይገባናል። አንተ የአንተ ልደት እያከበርክ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የሚከፋ ከሆነ በሰይጣን በዲያብሎስ በአንተ ላይ አድሮ የሚካሄደው ስራ። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። መልካም የግንቦት ልደታ በዓል ይሁንላችሁ፣ ወይም ደግሞ መልካም የእመቤታችን የቅድስት ማርያም ልደት በዓል ይሁንላችሁ። ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር እንደተለመደው አካውንት ፎሎ ቪዲዮ ነው እያደረጋችሁ በሌላ ሳምንት ሳለሁኝ ሰላም ቆዩኝ።